ሰላም ቤተሰብ፣ ሚስተር ሶል ነኝ። ዛሬ ደግሞ በ9ኛ ክፍል ሂስትሪ ዩኒት 6 አፍሪካ ኤንድ አውትሳይድ ወርልድ የሚለውን ርዕስ ይዤላችሁ መጥቻለሁ። መጀመሪያ የምናየው ኮንታክት ቢትዊን አፍሪካ ኤንድ ዩሮፕ ነው። በአፍሪካ እና በአውሮፓውያኖች መካከል ስለተደረገ ሪሌሽንሽፕ እናያለን። So the Portuguese were the first Europeans to establish contact with the coastal regions of West Africa. ስለዚህ ፖርቹጋሎች ከምዕራብ አፍሪካ ዳርቻ አካባቢዎች ጋር የመጀመሪያዎቹ ግንኙነት ያደርጉ አውሮፓውያኖች ናቸው ማለት ነው። and their long term goal was to reach India. ስለዚህ የምዕራብ አፍሪካ ኮስታል ኤሪያዎች ጋር መድረሳቸው ዋነኛው ዓላማ ሎንግ ተርም ጎላቸው ወይም ደግሞ የሩቅ ጊዜ እቅዳቸው ህንድ መድረስ ነበር። but their immediate aim was the following. ነገር ግን immediate ጎላቸው ወይም ደግሞ immediate ኤማቸው አሁናዊ የቅርብ እቅዳቸው ደግሞ ምን ለማድረግ ነው? ሁለት ነገሮች ነበሩ። አንደኛው to bypass ሙስሊም ኖርዝ አፍሪካ፣ የሰሜን አፍሪካ ሙስሊሞችን ባይፓስ ማድረግ ነው። ሁለተኛ to gain direct access to West African gold፣ የምዕራብ አፍሪካ የወርቅ ቦታዎችን መድረስ ወይም ማግኘት ነው። and also ሶስተኛው to trade with Africa፣ ከአፍሪካኖች ጋር ንግድ ማካሄድ ነው። ስለዚህ ይህንን ነገር ስኬታማ በማድረግ trade with Africa became a major source of wealth for Portugal and finance further exploration። ስለዚህ ከአፍሪካ ጋር ደግሞ ንግድ መጀመራቸው ፖርቹጋሎች ቀጣይ ለሚያደርጉት ኤክስፕሎሬሽን ለሚኖራቸው ኤክስፕሎሬሽን ፋይናንስ ወይም ደግሞ የገቢ ምንጭ ሆኗቸው ነበር። እንግዲህ ፖርቹጋል ስታደርጋቸው የነበሩትን ኤክስፕሎሬሽን ደግሞ ፕሪንስ ሄንሪ ዘ ናቪጌተር ወይም ደግሞ የፖርቹጋሉ ልዑል ሄንሪ ዘ ናቪጌተር ስፖንሰር ያደርግ ነበር ወይም ደግሞ ፋይናንስ ያደርግ ነበር። እና what was the role of Prince Henry the Navigator? ምንድን ነበር ሮሉ? ምንድን ነበር ሚናው? ለምንድን ነው ፖርቹጋል የምታካሄደውን ኤክስፕሎሬሽን ለምንድን ነበር ሲደግፍ የነበረው? በሁለት ምክንያት ነው። two factors encouraged Henry the Navigator to sponsor exploration of the new sea routes። እንግዲህ ሄንሪ ዘ ናቪጌተር ኤክስፕሎሬሽን አዲስ ወደ ሩቅ ምስራቅ የሚወስዱ ሲሩቶችን ኤክስፕሎሬሽን እንዲደግፍ ያደረጉት ሁለት ምክንያቶች ነበሩ። አንደኛው ስፕሬዲንግ ክርስቲያኒቲ ነው ወይም ደግሞ ክርስትናን ማስፋፋት ይፈልግ ስለነበር ነው። ሁለተኛው ምክንያት ግን ኤስታብሊሽንግ አፍሪካ አዝ ኤ ሜን ስቴይ ኦፍ ክርስቲያኒቲ አጌንስት ዘ ኦቶማን ኢምፓየር ነው። አፍሪካን የክርስትና ዋና መቀመጫ በማድረግ ኦቶማን ተርኪሾቹን መቃረን ስለሚፈልግ ነው። ምክንያቱም ኦቶማን ተርኪሾች በሰሜን አፍሪካ አካባቢ ኮንትሮል ማድረግ ጀምረው ስለነበር ነው። ሶስተኛው ምክንያቱ ክሬቲንግ ኮሜርሻል ሊንክ ዊዝ አፍሪካ ነው ወይም ደግሞ ክሬቲንግ ኮሜርሻል ሪሌሽን ዊዝ አፍሪካ፣ ከሰሜን አፍሪካኖች ጋር የንግድ ግንኙነት ወይም ኮሜርሻል ግንኙነት ማድረግ ስለሚፈልግ ነበር። አሁን ወደ ቀጣይ ርዕሳችን ስንሄድ ደግሞ የምናገኘው ፖርቹጊዝ ኤክስፓንሽን አሎንግ ዘ አፍሪካን ኮስት፣ የፖርቹጋሎች በአፍሪካ ዳርቻዎች ላይ መስፋፋት ምን ይመስላል የሚለውን እንላለን። መጀመሪያ የምናገኛት ሴዌታ ወይም ደግሞ ሴታ ነው። ሴታ ወይም ሴዌታ ኢትዝ አሜሪካን ኮስት የሞሮካን ኮስታል ቴሪቶሪ ነች። የሞሮኮ የዳርቻ ቦታ ነች። ፈርስት ፖርቹጊዝ ኮንኩስት ኢን ኖርዝ አፍሪካ። ሶ ፖርቹጋሎች ለመጀመሪያ ጊዜ በሰሜን አፍሪካ ኮንከር ያደረጓት ቦታ እቺ ቦታ ሴዌታ የምትባለው የሞደርን ሞሮኮ ፓርት ወይም ደግሞ አካል የሆነችው ኤሪያ ነች። and the Portuguese controlled ሴዌታ in 1415 ፖርቹጋሎች ሴዌታን ኮንከር ማድረግ የቻሉት 1415 ላይ ነበረ። and the organizer of this expedition was King Jao or John the First። የዚህ ዘመቻ ወይም ደግሞ ኤክስፔዲሽን መሪ የፖርቹጋሉ ንጉስ ኪንግ ጃኦ ወይም ደግሞ ጆን አንደኛ ነበረ። and the Portuguese remained in Ceuta from 1415 up to 1769
ስለዚህ ፖርቹጋሎች ሶዌታን ተቆጣጥረው የቆዩት ከ1415 እስከ 1769 ባለው ጊዜ ነበር። ነገር ግን ይህ ቆይታቸው ጥሩ አልነበር። ምክንያቱም their stay was a period of constant war with the natives ቆይታቸው ከነባሮቹ የሞሮኮ ህዝቦች ጋር በጦርነት የታጀበ ነበር። ረጅም ጊዜ ቆዩ ቢሆን ኦኬ። እንግዲህ ከሶዌታ ቀጥሎ ደግሞ ፖርቹጊዞች ኮንትሮል ያደረጓት የአፍሪካ ኮስታል ኤሪያ ኬፕ ባጃዶር ትባላለች። the Portuguese reached Cape Bajador in 1432 ፖርቹጋሎች ኬፕ ባጃዶርን መያዝ የቻሉት 1432 ነበር። ቀጣዩዋ ፖርቹጋሎች ኮንከር ያደረጓት ወይም ደግሞ የያዟት የአፍሪካ ኮስታል ኤሪያ ኬፕ ብላንክ ትባላለች። the Portuguese explorer known as Nuno reached Cape Blanc in 1441 የፖርቹጋሉ ኤክስፕሎረር ወይም ደግሞ አሳሽ ኑኖ ኬፕ ብላንክ ላይ የደረሰው 1441 ነበር። and እነዚህ ሁሉ የፖርቹጊዞች ቮያጆች ወይም ደግሞ የመርከብ ቀዘፋዎች እና ጉዞዎች አውሮፓውያኖች ስለ አፍሪካኖች ኮስታል ኤሪያ ያላቸውን እውቀት እንዲጨምር አድርጓል። this voyage increased European knowledge of African coastline ማለት ይሁ ነው። ከዛ በተጨማሪ ደግሞ ፖርቹጊዞች ሌላ መድረስ የቻሉበት የአፍሪካ ዳርቻ ኤሪያ ሴኔጋምቢያ ይባላል። ሴኔጋምቢያ it was one of the earliest region affected by European trade ሴኔጋምቢያም እንደሌሎቹ አፍሪካ አካባቢዎች በአውሮፓውያን ንግድ ግንኙነት ከጀመሩ የአፍሪካ አካባቢዎች አንዷ ነች። the Portuguese reached Senegambia in 1460 ፖርቹጋሎች ሴኔጋምቢያ መድረስ የቻሉት 1460 ነበር እና ሴኔጋምቢያ provided or gave slaves for European traders for a century እንግዲህ ሴኔጋምቢያ ለአውሮፓውያን ነጋዴዎች ስሌቭ ማቅረብ የቻለችው ለአንድ ሴንቸሪ የሚያክል ጊዜ ስሌቭ አቅራቢ ነበረች ወይም ደግሞ ባሪያ አቅራቢ ሆና አገልግላለች። and about 1/3 of enslaved Africans exported in the 16th century mainly came from this region እንዲሁም ደግሞ በ16ኛው ሴንቸሪ ከአፍሪካ ኤክስፖርት ሲደረጉ ከነበሩት ስሌቦች 1/3 የሚመጣ የነበረው ከዚህችው ከሴኔጋምቢያ ነበር። ቀጥሎ የምናገኛት ጎልድ ኮስት ነች። ጎልድ ኮስት እንግዲህ የዛሬ ስሟ ጋና ተብላ ትጠራለች ወይም ደግሞ the present day ጋና ማለት ነው። ጎልድ ኮስት የተባለችው ለምንድን ነው? it was a place where gold is sold and buy and also it was gold coast or Ghana, the present day Ghana, it was rich in gold deposit በወርቅ ክምችቷ ትታወቃለች፣ በሰልት ትታወቃለች፣ በኢንስሌቭድ ፒፕል ትታወቃለች። የነዚህ ሁሉ ቦታ ለነዚህ ሁሉ እቃዎች ወይም ደግሞ ኮሞዲቲዎች መሸጫ እና መግዣ ቦታ ነበረች። and the Portuguese encountered wealthy African kingdoms and West Africa rich in gold, salt and enslaved people ስለዚህ ፖርቹጊዞች ምዕራብ አፍሪካ አካባቢ ሲሄዱ ያገኙት በወርቅ በጨው እንዲሁም ደግሞ በስሌቭ ክምችታቸው ከፍተኛ የሆኑ የምዕራብ አፍሪካ አካባቢዎችን ነበር። in 1482 the Portuguese built their first permanent trading post called Castle of Elmina on the coast of the present day Ghana 1482 ላይ ፖርቹጋሎች የዛሬው ጋና ኮስታል ኤሪያ ላይ ፐርማነንት የሆነ ትሬዲንግ ፖስት ወይም ደግሞ የንግድ ማዕከል መሰረቱ። ይህንንም የንግድ ማዕከል ምን ብለው ጠሩት? ካስል ኦፍ ኤልሚና ብለው ጠሩት። ለምንድን ነው የተገነባው? what was the purpose of Castle of Elmina? ለምን ገነቡ ካስል ኦፍ ኤልሚናን? it was built to protect Portuguese trade from European competitors and hostile Africans። እንግዲህ ካስል ኦፍ ኤልሚና የገነቡበት ዋነኛው ምክንያት ፖርቹጋልን ከአውሮፓያን ኮምፒታተርስ ወይም ደግሞ ተወዳዳሪዎች ለመጠበቅና እንዲሁም ደግሞ ሆስታይል ከሆኑ አፍሪካኖች ለመከላከል ነበር። and the European contact lead to አፍሪካ ከአውሮፓያኖች ጋር ግንኙነት ማድረጓ ቀጣዮቹ ነገሮች እንዲከሰቱ ምክንያት ሆኗል። አንደኛው introduction of American crops such as maize and cassava እንግዲህ የአሜሪካ ክሮፕስ የሆኑት ሜዝ እና ካሳቫ
የሚባሉት ወደ አፍሪካ እንዲተዋወቁ ሆኗል። and also population growth in West and Central Africa in the 16th centuries was the result of this introduction of these crops። ስለዚህ እነዚህ እጽዋቶች ደግሞ ወደ አፍሪካ መተዋወቃቸው ይሄ ሜዝ እና ካሳቫ መተዋወቃቸው በ16ኛው እና በ17ኛው ሴንቸሪ በሴንትራል እና ምዕራብ አፍሪካ አካባቢ ፖፑሌሽን ግሮዝ እንዲመጣ ምክንያት ሆኗል ማለት ነው። እንግዲህ ከመጀመሪያ ጀምረን ስናይ የነበረው የፖርቹጊዝን ኮስታል ኤሪያ ላይ የአፍሪካ ኮስታል ኤሪያ ላይ ያደረጉትን ኤክስፓንሽን ነው የነበረው። ለምሳሌ ሴዌታ ላይ፣ ኬፕ ባጃዶ፣ ኬፕ ብላንክ፣ ሴኔጋምቢያ፣ ጎልድ ኮስት እዚህ ጋር በሙሉ ስናይ የነበራት ፖርቹጋል ነበር። አሁን ደግሞ እስቲ የሌሎች አውሮፓውያኖችን ወደ አፍሪካ መምጣት እኔ other European powers from the 17th century onward other Europeans joined African trade። ከ17ኛው ሴንቸሪ በኋላ ሌሎች አውሮፓውያኖች አፍሪካ ንግድ ላይ መሳተፍ ጀመሩ። ለምሳሌ ደች ማለት ኔዘርላንድ ማለት ነው፣ ኢንግሊሽ and French. Mainly early rivalry was between Dutch and Portuguese። መጀመሪያ ግን እርስ በርስ በከፍተኛ ሁኔታ ውድድር ሲያደርጉ የነበሩት በአፍሪካ ንግድ ላይ ደች እና ፖርቹጋል ወይም ደግሞ ኔዘርላንድ እና ፖርቹጊዝ ነበሩ። In 1462 the Dutch captured ኤልሚና ካስል or Castle of Elmina። እንግዲህ 1642 ላይ ደቾች ወይም ደግሞ ኔዘርላንዶች በፖርቹጋሎች የተመሰረተውን ትሬዲንግ ፖስት ካስል ኦፍ ኤልሚና ተብሎ የሚጠራው ትሬዲንግ ፖስት ምን ያደረጉባቸው? በጦርነት አሸነፉቸውና ወሰዱባቸው። after this defeat ከዚህ ሽንፈት በኋላ the Portuguese left the Gold Coast permanently። ስለዚህ በደቾች ተሸንፈው ካስል ኦፍ ኤልሚናን ካጡ በኋላ ፖርቹጋሎች ከጎልድ ኮስት እስከ ወዲያኛው ለቀው ወጡ ይለናል። ስሌቨሪን ደግሞ አሁን ደግሞ ቀጣይ የምናገኘው ስሌቨሪ ነው ወይም ደግሞ ባርነት። ምንድን ነው ዴፊኒሽኑ? ስሌቨሪ is a system in which people are owned and controlled by others and forced to work without freedom። ስሌቨሪ ማለት ራሱን የቻለ ስርዓት ነው፣ ሲስተም ነው። በዚህም ሲስተም ሰዎች ኦውን ይደረጋሉ። ከዛ በኋላ በኃይል ያለምንም ነፃነት ያለምንም እረፍት እንዲሰሩ የሚገደዱበት ስርዓት ነው። Slavery existed long before the transatlantic slave trade in Africa, Europe and Asia። እንግዲህ ስሌቨሪ ቀደም ብሎ ከጥንት ጀምሮ የነበረ ነገር ነው። በአፍሪካ፣ በአውሮፓ እንዲሁም ደግሞ በኤዥያ ጥንት ጀምሮ የነበረ ነገር ነው። ለምሳሌ በአፍሪካ ጥንት ጀምሮ የነበረ ነገር ነው። በአውሮፓ በሮማን ኢምፓየር የተለመደ ነገር ነው። እንዲሁም ደግሞ በኤዥያ ከትራንስአትላንቲክ ስሌቭ ትሬድ ቀደም ብሎ የነበረ ክስተት ነው እንጂ ትራንስአትላንቲክ ስሌቭ ትሬድ ሲጀመር የነበረ ነገር አይደለም። ዜን የምናገኘው early forms of slave trade before the transatlantic slave trade። ከትራንስአትላንቲክ ስሌቭ ትሬድ ቀደም ብሎ የነበሩ ስሌቭ ትሬዶችን እኔ in the trans-Saharan trade slaves were transported to North Africa። እንግዲህ በትራንስሳሃራን ትሬድ አፍሪካ ላይ የነበረ ንግድ ነው። በዚህ ንግድ ስሌቮች ከተለያዩ አፍሪካ ክፍሎች ወደ ሰሜን አፍሪካ ትራንስፖርት ይደረጉና ይሸጡ ነበር። and also slaves were also sent out of North East Africa to the Persian Gulf and India። እንዲሁም ደግሞ ከሰሜን ምስራቅ አፍሪካ ወደ ፐርሺያን ገልፍ እና ወደ ህንድም ይሸጡ ነበር ማለት ነው ከአፍሪካ። all of these numbers were small when compared with the transatlantic slave trade። ስለዚህ በአፍሪካ ውስጥ በትራንስሳሃራን ትሬድ ሰሜን አፍሪካ ላይ እንዲሁም ደግሞ ከኖርዝ ኢስት አፍሪካ ተሸጠው ወደ ፐርሺያን ገልፍ እና ወደ ህንድ የሚሄዱ የስሌቮች ቁጥር ከትራንስአትላንቲክ ስሌቭ ትሬድ ጋር ሲነጻጸር ኮምፔር ሲደረግ ኢምንት ነው፣ ሌሲን ነምበር ነው፣ በቁጥር ጭራሽ አይገናኝም ነው የሚለው። ምክንያቱም በትራንስአትላንቲክ ስሌቭ ትሬድ ከአፍሪካ ወደ አሜሪካ ኢንስሌቭ ተደረገው ትራንስፖርት የተደረጉት የስሌቭ ቁጥሮች 12 ሚሊዮን ይደርስ ነበር። and also most often slavery was manifested in the lives of servants and serfs። ብዙ ጊዜ ደግሞ ስሌቮች የሚኖራቸው የስራ ሚና ምንድነው? ሰርቫንት ነው፣ የቤት አገልጋይ ይሆናሉ፣ ወይም ደግሞ ሰርፍ ወይም ደግሞ ፒያዛንት ገበሬ ሆኖ የማገልገል ስራ ነበር የነበራቸው ማለት ነው። ቀጥሎ ደግሞ እስቲ ስሌቨሪ ኢን አፍሪካን ሶሳይቲ ስኒ ባርነት በአፍሪካ ማህበረሰብ ውስጥ ምን ይመስላል የሚለውን ኢን አፍሪካን ኪንግደም such as ማሊ፣
Songhai and Benin, enslaved people were used mainly in two purposes. እንግዲህ በታላላቆቹ የምዕራብ አፍሪካ ስቴቶች ላይ በማሊ፣ በሶንግሃይ እና በቤኒን ኤንስሌቭድ ፒፕሎች በአብዛኛው የሚያገለግሉት ለምን ስራ ነው? አንደኛ አግሪካልቸር ነው። ሁለተኛ ለዶሜስቲክ ሰርቪስ ወይም ደግሞ ለቤት ውስጥ ስራ አገልግሎት ይውሉ ነበር ማለት ነው። ቀጥሎ የምናገኘው ደግሞ ርዕስ ትራንስአትላንቲክ ስሌቭ ትሬድ ወይም ደግሞ ሌላ ስሙ ትራያንጉላር ትሬድ ይባላል። ትራያንጉላር ስሌቭ ትሬድ ይባላል። ትራንስአትላንቲክ ስሌቭ ትሬድ was the result of the discovery of America in 1492. ትራንስአትላንቲክ ስሌቭ ትሬድ የምን ውጤት ነው? አሜሪካ በክሪስቶፈር ኮሎምበስ በ1492 ዲስከቨር የመደረጓ ውጤት ነው ማለት ነው። ትራንስአትላንቲክ ስሌቭ ትሬድ and the Europeans established large plantation and mine fields in America. እንግዲህ አውሮፓያኖቹ አሜሪካን ኮንቲኔንትን ዲስከቨር ካረጉ በኋላ በአሜሪካ እና በካሪቢያን ደሴቶች ላርጅ ፕላንቴሽን እና ማይኒንግ ፊልድስ ነው ያቋቋሙት። ትላልቅ የእርሻ መሬቶችንና እንዲሁም ደግሞ ማይኒንግ ፊልድስ የማዕድን ቦታዎችን ያቋቋሙት። ላርጅ ፕላንቴሽን ስንል ለአይን እይታ የሚታክት በአይናችን አይተነው የማንጨርሰው የጥጥ ወይም የኮተን፣ የኮፊ ወይም የቡና፣ የቲ ወይም የሻይ ቅጠል እንዲሁም ደግሞ የሹገር ኬን የሸንኮራ አገዳ እና የሌሎችም የእርሻ መሬቶችንና እንዲሁም ደግሞ የወርቅና የብረት ማዕድን ማውጫዎችን ነበር ያቋቋሙት። እነዚህን ካቋሙ በኋላ እንግዲህ ምን ያስፈልጋቸው ነበር? they needed laborers to work on the plantation and the gold mines። ስለዚህ ሌበረር ወይም ደግሞ የጉልበት ሰራተኛ ያስፈልጋቸው ነበር እነዚህ ሰፋፊ የእርሻ ቦታዎችና የማዕድን ቦታዎች ላይ የሚሰራላቸው። ስለዚህ at first the Europeans enslaved native Americans or red Indians ወይም ደግሞ አሜሪካ ኢንዲያንስ ተብለው የሚጠሩትን መጀመሪያ ኤንስሌቭ ማድረግ ጀመሩ። ነገር ግን unfortunately but most of the American Indians died of European disease and harsh treatment in the plantation። ነገር ግን እነዚህ አሜሪካን ኢንዲያንስ ወይም ደግሞ ሬድ ኢንዲያንስ የሚባሉት አውሮፓያኖቹ ከአውሮፓ ወደ አሜሪካ ይዘውት በመጡት አዳዲስ በሽታ ተጠቅተው መሞት ጀመሩ፣ መቋቋም አልቻሉም። እንዲሁም ደግሞ ፕላንቴሽን ስራ ላይ ያለውን ሃርሽ ትሪትመንት አሰቃይ መቋቋም ባለመቻላቸው መሞት ጀመሩ። በዚህ የተነሳ ሌላ ፕላን፣ ሌላ እቅድ፣ ሌላ አማራጭ መፈለግ ጀመሩ። ዜን the Europeans or the Portuguese and the Spaniards began to transport white slaves from Europe። ስለዚህ አውሮፓያኖቹ ነጭ ስሌቮችን ከአውሮፓ ወደ አሜሪካ ትራንስፖርት በማድረግ እያመጡ ማሰራት ጀመሩ። የፕላንቴሽን ስራና የማዕድን ስራውን ማሰራት ጀመሩ። በተለይ እነዚህ ወንጀለኞችን ኢንስሌቭ በማድረግ እያመጡ ማሰራት ጀመሩ። አሁንም ግን አልተሳካላቸውም። ምክንያቱም however the white enslaved were unable to resist the hardship of the tropical climate። እነዚህ ነጭ ስሌቮች ግን የአሜሪካውን ትሮፒካል ክላይሜት መቋቋም አልቻሉም። ምክንያቱም የመጡት ከአውሮፓ ነውና አውሮፓ ቀዝቃዛ ነው፣ እንዲሁም ደግሞ ትሮፒካል ክላይሜቱ ሞቃት ነው፣ እንዲሁም ደግሞ ማላሪያ በሽታ አለ፣ እንዲሁም ደግሞ ሃርሽ ትሪትመንቱ አለ፣ ስቃዩ አለ። በዚህ የተነሳ ይህንን አካባቢ የስራ አካባቢና እንዲሁም ደግሞ ኢንቫይሮንመንቱን በሽታውን ሊቋቋሙ አልቻሉም። በዚህም የተነሳ አውሮፓውያኖቹ ሶስተኛ አማራጭ እንዲፈልጉ ተገደዱ። ፋይናሊ the Europeans began to transport the black people from West Africa as slaves from the 15th up to the 19th century። በመጨረሻም አውሮፓውያኖቹ ጥቁር ህዝቦችን ከምዕራብ አፍሪካ ስሌቭ በማድረግ ወደ አሜሪካ እያመጡ በፕላንቴሽናቸውና በማዕድን ስራዎቻቸው ላይ ከ15ኛው እስከ 19ኛው ሴንቸሪ ላይ ያሰሩ ጀመረ። ይሄም ስኬታማ ነበር። and also the transatlantic slave trade also called triangular trade። ትራንስአትላንቲክ ስሌቭ ትሬድ ሌላ ስሙ ምንድን ነው? ትራያንጉላር ትሬድ ተብሎ ይጠራል። ለምን ተብሎ ተጠራ? because it connected three continents Africa, America and Europe። አፍሪካን ከአሜሪካ let's say this is Africa፣ ከዛ አሜሪካ፣ ዩሮፕ ከአፍሪካ እንደዚህ ይገኛል። this is Africa፣ this is Europe
ዚስ ኢዝ አሜሪካ። ስለዚህ እነዚህን 3 ኮንቲኔንቶች ስለሚያገናኝ ነው ምን የተባለው ትሪያንጉላር ትሬድ የተባለው፣ ያው ትሪያንግል ሼፕ ስለሚሰራ ነው። and also slaves were taken from Africa to America and the Caribbean። ስለዚህ ስሌቮች ከአፍሪካ ይወሰዱና ወዴት ይላካሉ? ወደ አሜሪካ። and also they were sold to plantation owners። አያችሁ፣ ለማን ይሸጣሉ? ለፕላንቴሽን ኦነርስ in exchange for what? sugar, tobacco and other products። ለሹገር፣ ለቶባኮ እና ለሌሎች እቃዎች ኤክስቼንጅ ይደረጋሉ፣ ይለወጣሉ። and with African slave labor the European produced sugar cane, tobacco, coffee and the like። ስለዚህ አውሮፓያኖቹ ደግሞ ፕላንቴሽን ኦነሮች እና ማይኒንግ ኦነሮች ምን ያደርጋሉ? የአፍሪካን ስሌቮችን ፓወር በመጠቀም ሹገር ከን ያመርታሉ፣ ቶባኮ ያመርታሉ፣ ኮፊ ያመርታሉ፣ ሌሎችም ነገሮች ያመርታሉ። and the raw materials produced on American plantation were exported to Europe። ስለዚህ አሜሪካ ፕላንቴሽን ላይ የተመረቱት ሮ ማቴሪያሎች ወይም ጥሬ ዕቃዎች ወዴት ኤክስፖርት ይደረጋሉ? ወደ አውሮፓ where they were manufactured as finished products። ስለዚህ እነዚህ ዕቃዎች ደግሞ አውሮፓ ሄደው finished product ይሆናሉ፣ manufactured product ይሆናሉ ማለት ነው። ከዛ the finished goods like cotton, alcohol drinks, firearms, metal ዌር ማለት በነገራችን ላይ ከብረት የተሰሩ ማንኛውም ቁሳቁስ ማለት ነው were taken to Africa። ስለዚህ እነዚህ እቃዎች ደግሞ አውሮፓ ላይ ፊኒሽድ ጉድስ የሆኑት እቃዎች ወደ አፍሪካ ይወሰዳሉ። ከዛ ወደ አፍሪካ ተወስደው ምን ይደረጋሉ? these goods were exchanged for slaves። እነዚህ እቃዎች በምን ኤክስቼንጅ ይደረጋሉ? ይለዋወጧቸዋል፣ በስሌቮች ይለዋወጣቸዋል። and the transatlantic slave trade began in Western Africa because of the following 3 important circumstances። transatlantic slave trade በምዕራብ አፍሪካ ሊጀመር የቻለበት 3 ምክንያቶች አሉ። አንደኛው ምክንያት the fragmentation of large indigenous political states። እንግዲህ የምዕራብ አፍሪካ ታላላቅ ስቴቶች ፍራግመንት ማድረጋቸው፣ ፍራግመንት ማለት ዲክላይን ማድረጋቸው ነው። ለምሳሌ ጋና፣ ማሊ፣ ሶንጋይ እነዚህ ዲክላይን ማድረጋቸው ምዕራብ አፍሪካ የትራንስአትላንቲክ ስሌቭ ትሬድ መጀመሪያ ምክንያት ሆናለች። ሁለተኛ the growing importance of the region as a source of slave። አካባቢው እንደ source of slave ቦታ ሆኖ መገኘቱ። ሶስተኛ the conflict between the small coastal states in the region and their willingness to cooperate with the European traders and exchange slave for arms። እንዲሁም ደግሞ በአፍሪካ ኮስታል ኤሪያ ወይም ደግሞ ዳርቻ ላይ ያሉ ስቴቶች እርስ በርስ ውስጥ ግጭት ውስጥ መግባታቸው እንዲሁም ደግሞ ለአውሮፓውያን ነጋዴዎች ስሌቮችን በፋየር አርምስ ወይም ደግሞ በጦር መሳሪያ ኤክስቼንጅ ለማድረግ ለመለዋወጥ ዝግጁ መሆናቸው ምዕራብ አፍሪካን ምን እንዲሆን አደረገው? ትራንስ አትላንቲክ ስሌቭ ትሬድ መጀመሪያ ቦታ እንዲሆን አደረገው። እስቲ ክላስ ወርክ እንስራ። ራሳችሁን ቼክ አድርጉ። What part of Africa was the greatest source of slaves? What part of Africa was the greatest source of slave? That is ምን አላችሁ? ዌስት አፍሪካ ብላችሁ ከመለሳችሁ በትክክል መልሳችኋል። Question number 2. What goods did slave ships carry on their way from America to Britain? የስሌቭ ሺፖች ወይም መርከቦች ከአሜሪካ ወደ ብሪቴን የሚወስዱት ዕቃ ምን ነበር? ስለዚህ ከአሜሪካ ወደ ብሪቴን የሚወስዱት ዕቃ ሮ ማቴሪያሎች ናቸው። እነዚህም ላይክ ኮተን፣ ሜታል፣ ኮፊ፣ ቶባኮ ብላችሁ ከመለሳችሁ ትክክል ናችሁ። Question number 3. What did slave ships carry to Africa? ስሌቭ ሺፖች ወደ አፍሪካ ምን ይዘው ይመጣሉ? አይደለም ይላል ፊኒሽ ፕሮዳክቶች ለምሳሌ ኮተን፣ አልኮሆል ድሪንክስ፣ ፋየር አርምስ፣ ሜታል ጉድስ ብላችሁ ከመለሳችሁ ፐርፌክትሊ መልሳችኋል። ሌላኛው ጥያቄያችን where was the slave cost? አራተኛው ጥያቄ ማለት ነው። where was the slave cost? ስሌቭ ኮስት የሚባለው የት መሰላችሁ? the present day western Nigeria ነው። the present day western Nigeria የዛሬዋ ምዕራብ ናይጄሪያ ማለት ነው።
አምስተኛ ጥያቄ why is the Atlantic slave trade called triangular trade? ለምንድን ነው ትራንስ አትላንቲክ ስሌቭ ትሬድ ትራንጉላር ትሬድ ተብሎ የተጠራው? ለዚህም ምክንያት because it connected or linked 3 continents. These are Africa, America and Europe. እንደዚህ ብላችሁ ከመለሳችሁ በትክክል መለሳችኋል። መልካም። አሁን ደግሞ ወደ 3 phases of transatlantic slave trade እናልፋለን። የትራንስአትላንቲክ ስሌቭ ትሬድ 3 ፌዞች። ምክንያቱም ትራንስአትላንቲክ ስሌቭ ትሬድ 3 ፌዞችን አልፏል። አንደኛው ፌዝ ምን ይባላል? ፓይራቲክ ስሌቭ ትሬድ ይባላል። ፓይራቲክ ስሌቭ ትሬድ የተጀመረው 15ኛው ሴንቸሪ ሲሆን የሚጠናቀቀው ደግሞ 1880ዎቹ ነው። It began in the 15th century and ended up in 1580s. Nice. And the traders were በፓይራቲክ ስሌቭ ትሬድ ወይም ደግሞ በመጀመሪያው ፌዝ ላይ ስሌቭ ትሬደሮች ወይም ደግሞ ስሌቭ ዲለርስ ሻጮች የሚባሉት ምኖች ናቸው? ኢንዲቪዥዋል መርቻንትስ፣ ይኸው ኢንዲቪዥዋል መርቻንትስ አሉ፣ አድቬንቸረርስ፣ ናቪጌተርስ ኤንድ ሲሮቨርስ። ሲሮቨር ማለት የባህር ወንበዴ ዘራፊ ማለት ነው። እነዚህ ነበሩ በፓይራቲክ ስሌቭ ትሬድ ጊዜ ስሌቮችን የሚሸጡት እና የሚነግዱት የሚገዙት ማለት ነው። ሰከንድ ፌዙ ምን ተብሎ ይጠራል? ሞኖፖሊስቲክ ስሌቭ ትሬድ ይባላል። It was began in 1580s and ended up in 1690s. 1580ዎቹ ተጀምሮ እስከ 1690ዎቹ የቆየ የስሌቭ ትሬድ ፌዝ ነው። አሁን ደግሞ በዚህ ፌዝ ላይ ስሌቭን የሚነግዱት ምኖች ናቸው የሚለውን እኔ it was conducted by monopolistic slave trading companies። የሚነግዱት ምኖች ናቸው? ሞኖፖሊስቲክ ስሌቭ ትሬዲንግ ካምፓኒስ ናቸው። ሞኖፖሊስቲክ ማለት ብቻን መቆጣጠር፣ አንድን ነገር ለብቻ መቆጣጠር ማለት ነው። ስለዚህ በዚህ ፌዝ ላይ ስሌቭ የሚነግዱት ምኖች ናቸው? ስሌቭ ትሬዲንግ ካምፓኒዎች ናቸው። ስሌቭ ለመነገድ ተብለው የተቋቋሙ ድርጅቶች ናቸው። ቻርተርድ ካምፓኒስ ናቸው። who were supported by governments። እንደመጡበት ሀገር ለምሳሌ የእንግሊዝ ስሌቭ ትሬዲንግ ካምፓኒዎች በእንግሊዝ መንግስት ይደገፋሉ። የፖርቹጊዝ ስሌቭ ትሬዲንግ ካምፓኒስ በፖርቹጊዝ ይደገፋሉ። እንዲሁም የፈረንሳይም እንደዚሁ ማለት ነው። and also they were also protected by the armed force or the armed force also supported them። ጦሩም ይደግፋቸው ነበር ማለት ነው። at this stage or second stage or the monopolistic slave trade ላይ slave trading grounds were widened። ስሌቭ ትሬዲንግ ግራውንዱ ምን ሆነ? ዋይድን ማለት በጣም ሰፋ፣ ስሌቮች የሚታደኑበት በጣም ሰፋ። and also the volume of trade increased። የስሌቭ ትሬድ ንግዱ ሰፋ በዛ። and also the slave trading companies collected huge profit። ስሌቭ የሚነግዱት ካምፓኒዎች በጣም ከፍተኛ ትርፍ ሰበሰቡ ነው የሚለን፣ ሰበሰቡ። አሁን ደግሞ ሰርድ ፌዝ ላይ ደርሰናል። the third phase of transatlantic slave trade ምን ይባላል? ፍሪ ትሬድ። ስሙ እንደሚነግረን ነፃ ገበያ፣ ማንም እየገባ የሚነግድበት ማለት ነው። ኢንዲቪዥዋል ትሬደርም ስሌቭ ትሬዲንግ ካምፓኒሶችም ሁሉም ገብተው መነገድ የሚችሉበት ነው። ምክንያቱም እንግሊዝ ማንኛውም ሰው ገብቶ ስሌቭ መነገድ ማንኛውንም ስራ መስራት እንደሚችል ካወጀች በኋላ ነው ይሄኛው ፍሪ ትሬድ የሚባለው የተጀመረው። it was begun in 1960s። የተጀመረው 1990s ማለት ነው። 1990s ተጀመረ። ከዛ እስከ 19ኛው ሴንቸሪ ድረስ ይቀጥላል ማለት ነው። ማን ነበር ተሳታፊው? several individual traders joined the slave trade። በርካታ ኢንዲቪዥዋል ነጋዴዎች ይሄንን ስሌቭ ትሬድ ተቀላቀሉ። at this stage there was fierce competition። በዚህ ስቴጅ ላይ ፋይሪስ ኮምፒቲሽን ነበር። ፋይሪስ ሚንስ ግሬት ኮምፒቲሽን፣ ግሬት ማለት ነው ኃይለኛ የሆነ ኮምፒቲሽን ነበር between the individual traders and the former trading companies። በኢንዲቪዥዋል ነጋዴዎች እና ቀድሞ በተቋቋሙ ስሌቭ ትሬዲንግ ካምፓኒዎች መካከል በቃ ውድድሩ የጦፈ ነበር ማለት ነው። አሁን ደግሞ ኢፌክትስ ኦፍ ዘ ትራንስአትላንቲክ ስሌቭ ትሬድ ኦን አፍሪካ እኔ የትራንስአትላንቲክ ስሌቭ ትሬድ በአፍሪካ ላይ ያደረሰው ኢፌክት ወይም ተጽዕኖ ምንድን ነበር የሚለውን እናያለን። 3 አይነት ኢፌክት አለው በነገራችን ላይ፣ ኢኮኖሚክ ኢፌክት፣ ፖለቲካል ኢፌክት and social ኢፌክት አለው። ሌትስ ስታርት ዊዝ ኢኮኖሚክ ኢፌክትስ። ኢኮኖሚክ ኢፌክቱ አንደኛው ምንድነው? it undermined
ኦር ዊክንድ አንደርማይን ማለት ዊክን ማለት ነው። ኢት ዊክንድ ኦር አንደርማይንድ አፍሪካን አግሪካልቸር ኤንድ ክራፍት ኢንዱስትሪስ የአፍሪካ የግብርናና የክራፍት ወይም ደግሞ የእጅ ሙያ ኢንዱስትሪዎችን አዳከመ። ትክክል። ሁለተኛ ሎስ ኦፍ ያንግ ኤንድ ፕሮዳክቲቭ ሌበር ፎርስ ወጣቱንና ምርታማ የሆነውን ያንግ ኤንድ ፕሮዳክቲቭ ማለት ምርታማ የሆነውን ሌበር ፎርስ የሰራተኛ ኃይል አፍሪካ እንድታጣ አድርጓታል። ሌላኛው አፍሪካን ኢኮኖሚስ ዲክላይንድ የአፍሪካኖች ኢኮኖሚ አሽቆለቆለ፣ ተዳከመ፣ ዝቅ አለ ማለት ነው። በተቃራኒው ደግሞ it helped the Europeans to accumulate ማለት በቃ መደርደር ማከማቸት ነው። it helped the Europeans to accumulate huge amount of wealth ከፍተኛ ሀብት እንዲያጠራቅሙ አድርጓቸዋል። አሁን ደግሞ ወደ ፖለቲካል ኢፌክቱ እንምጣ። ወደ ትራንስአትላንቲክ ስሌቭ ትሬድ ፖለቲካል ኢፌክት በአፍሪካ ላይ ስላደረሰው ፖለቲካል ኢፌክት እኒ አንደኛ it resulted in confusion and insecurity on Africans አፍሪካኖችን ኮንፊውዝድ እንዲሆኑ እንዲሁም ደግሞ ኢንሴኩሪቲ እንዲሰማቸው አድርጓል። ሁለተኛ it encouraged violence and civil war በአፍሪካኖች መካከል ይሄ ቫዮለንስ ሁከት እንዲሁም ደግሞ ሲቪል ዋር የእርስ በርስ ጦርነት እንዲፈጠር አድርጓል። ምክንያቱም ማይኖሪቲ የሆነውን ግሩፕ ማጆሪቲ የሆነ ወይም ደግሞ ከፍተኛ ቁጥር ያለው ብሔር ያድነዋል። ለምን? ለመሸጥ ሲሉ ፎር ቢዝነስ ሲሉ ማለት ነው። ይሄ ስለዚህ ቫዮለንስ እና ሲቪል ዋርን አበረታታ ማለት ነው። ስሌቭ ሬድ ወይም ደግሞ ስሌቭ አደናው ስራ። ሌላኛው ኮንስታንት ዋር ዲስትሮይድ አፍሪካን ስቴትስ በቃ ማብቂያ የሌለው ጦርነት አፍሪካን ስቴቶችን ዲስትሮይ ያደረጋቸው፣ አጠፋቸው። የምዕራብ አፍሪካ ስቴቶችን በተለይ ዲስትሮይ ያደረጋቸው እንዲሁም ደግሞ ሌሎቹን እንደነ ኮንጎ ያሉትን ስቴቶች ዲስትሮይ ያደርጓቸዋል ማለት ነው። ሶሻል ኢፌክቱ ጋር ስንመጣ it undermined the dignity of Africans አንደርማይን አድርጓል። የአፍሪካኖችን ዲግኒቲ ወይም ክብር አንደርማይን አድርጎታል፣ ዝቅ አድርጎታል። ሌላኛው it caused human suffering and horror on Africans it caused human suffering የሰው ልጅ ስቃይ መከራ እንዲያዩቷል። አፍሪካኖች መከራና ስቃይ እንዲያዩ አድርጓል። and also it depopulate ማለት ህዝብ ቁጥር መቀነስ ነው። it depopulated the productive young men and women አያችሁ የአፍሪካን ምርታማ የሆነውን ወንድና ሴት ወጣት ቁጥር እንዲቀንስ አድርጓል። and also Africans were not treated as human beings but as properties አፍሪካኖች እንደ ሰው ሳይሆን እንደ ዕቃ ትሪት ተደርገዋል ማለት ነው። ጀነራሊ ግን more than 12 million Africans were enslaved በአጠቃላይ ከ12 ሚሊዮን በላይ አፍሪካኖች ኢንስሌቭ ተደርገው ወደ አሜሪካ ኤክስፖርት ተደርገዋል ማለት ነው። እዚህ ጥያቄ እንስራ። አንደኛው ጥያቄ እንደ ምርጫ ናት። ትራያንጉላር ትሬድ ይለናል። ትራያንጉላር ትሬድ ኤ ፓይራቲካል፣ ቢ ሞኖፖሊስቲክ፣ ሲ ፍሪ ትሬድ፣ ዲ ሌጂቲሜት ትሬድ። መልሳችን ምንድን ነው የሚሆነው? it is called monopolistic trade. second phase of transatlantic slave trade ምን ተብሎ ይጠራል? ሌላ ስሙ ምንድን ነው? ሞኖፖሊስቲክ ትሬድ ተብሎ ይጠራል። ለዛ ነው እሺ ትራያንጉላር ትሬድ ሌላ ስሙ ምንድን ነው? ሞኖፖሊስቲክ ትሬድ። እሺ ኦኬ አሁን ደግሞ ሌላ ቶፒክ ላይ ደርሰናል። ዘ ሌጂቲሜት ትሬድ ይላል። ሌጂቲሜት ትሬድ ሌጂቲሜት የሚለው ቃል እንግዲህ ህጋዊ ማለት ነው። ኢሌጂቲሜት ደግሞ ማለት ህጋዊ ያልሆነ ተቀባይነት የሌለው ማለት ነው። ኦኬ the Atlantic slave trade had dominated West African trade for about 3 centuries. የአትላንቲክ ስሌቭ ትሬድ እንግዲህ የምዕራብ አፍሪካን ንግድ ለ3 ሴንቸሪ ያክል ተቆጣጥሮት ነበር ማለት ነው። ስለዚህ ምዕራብ አፍሪካኖች ለ300 ዓመት ያክል ኤክስፖርት የሚያደርጉት እንዳለ ስሌቭ ነበር ማለት ነው። በአብዛኛው ዶሚኔት ያደረገው ንግድ ስሌቭ ነበር። but Europeans gradually outlawed slave trade. አውሮፓያኖች ግን ግራጁዋሊ ስሌቭ ትሬድን አውትሎ አደረጉ። አውትሎ ማለት በህግ መከልከል ማለት። ለምን ግን አቆሙ? ዲዩ ቱ ዘ ኢንዱስትሪያል ሪቮሉሽን። በኢንዱስትሪያል ሪቮሉሽን ምክንያት ዲዩ ቱ ማለት ቢኮዝ ኦፍ ማለት ነው። ዲዩ ቱ ዘ ኢንዱስትሪያል ሪቮሉሽን በኢንዱስትሪያል ሪቮሉሽን የተነሳ ስሌቭ ትሬድ ቢካም ለስ ፕሮፊታብል። ባሪያ መነገድ የሚያስገኘው ትርፍ እየቀነሰ መጣ።
therefore ስለዚህም Europeans gradually stopped the slave trade አውሮፓውያኖች በቀስታ ስሌቭ ትሬዱን እየተው መጡ and they began the new trade in commodities with Africa ከአፍሪካኖች ጋር ምን መነገድ ጀመሩ ትሬዲንግ ኮሞዲቲስ እቃ መነገድ ጀመሩ ሰው ከመነገድ እቃ ወደ መነገድ ያው ኮሞዲቲ ማለት ጉድ ማለት ነው ኢኮኖሚክስ ላይ እንደተመራጩት አሁን ደግሞ እስቲ ሌጂቲሜት ትሬድ ማለት ምን እንደሆነ ዲፋይን እናድርገው ሌጂቲሜት ትሬድ refers to the trading commodities or goods between African and European merchants after the decline and abolition of slave trade ምንድነው ሌጂቲሜት ትሬድ it is a trading commodity በአፍሪካኖች እና በአውሮፓውያን ነጋዴዎች መካከል እቃ መነገድ ነው ከምን ጊዜ በኋላ after the decline and abolition of slave trade slave trade አቦሊሽ ከተደረገ አቦሊሽ ማለት ማቆም በህግ መከልከል በህግ ከተከለከለ ጊዜ በኋላ በአፍሪካኖችና በአውሮፓውያኖች መካከል የነበረው የእቃ ንግድ ምን ይባላል ሌጂቲሜት ትሬድ ህጋዊ ትሬድ ነው ንግዱ የንግዱ እቃ የሆነበት ማለት ነው ሰው ሳይሆን እቃ የሆነበት ዘመን ነው the legitimate trade involved the exchange of African raw materials legitimate trade ምንድነው ኤክስቼንጅ የሚደራረጉበት አፍሪካን ሮ ማቴሪያልስ ነው ያው የአፍሪካ ጥሬ ዕቃዎች ነው ስፔሻሊ ካሽ ክሮፕስ ያው ያገዳ እህሎችን ፎር ዩሮፒያን ማኒፋክቸርድ ጉድስ በምን ይለወጣሉ በአውሮፓ ማኒፋክቸርድ ጉድስ ወይም ደግሞ ፊኒሽድ ጉድስ ይቀየሩ ነበር ማለት ነው this trade replaced the export of enslaved people along West African coast ስለዚህ በምዕራብ አፍሪካ ይሸጥ የነበረውን የስሌቭ በምን ተተካ በእቃ ተተካ ማለት ነው main commodities traded በዋነኝነት የሚነገዱትን እቃዎች እስቲ በሌጂቲሜት ትሬድ ጊዜ በአፍሪካኖችና በአውሮፓውያኖች መካከል የሚነገደውን ነገር እንዴ During the first half of the 19th century the export of enslaved people was replaced by commodities አያችሁ በ19ኛው ሴንቸሪ አጋማሽ ላይ ኤክስፖርት የሚደረጉት የኢንስሌቭድ ህዝቦች ወይም ደግሞ ስሌቮች በምን ተተኩ በኮሞዲቲ ወይም በእቃ ተተኩ such as palm oil ረበር ኮተን ካካኦ አኒማል ስኪን ገማረቢክ የሚባለው ይሄ ከግራር ላይ የሚገኝ ሙጫ ነው እሱም ከሴኔጋል ነው ብዙ ጊዜ የሚወጣው ግራውንድ ነት ለውዝ ነው ፍሮም ጊኒ ስለዚህ እነዚህ እቃዎች የአፍሪካ ኮሞዲቲዎች ደግሞ they were highly demanded in Europe እነዚህ እቃዎች ደግሞ በአውሮፓ ኢንዱስትሪዎች በጣም ይፈለጉ ነበር ለምግብ ፋብሪካዎች ለኮስሞቲክ ፋብሪካዎች ለተለያዩ ፋብሪካዎች ይፈለጉ ነበር ማለት ነው አሁን ደግሞ ኢፌክትስ ኦፍ ሌጂቲሜት ትሬድ ኦን አፍሪካ እንግዲህ ሌጂቲሜት ትሬድ እቃ ንግድ ቢሆንም ግን አፍሪካኖች ላይ አሁንም ኔጌቲቭ ኢፌክት ነበር ልክ እንደ ትራንስአትላንቲክ ስሌቭ ትሬድ ሶስት አይነት ኢፌክቶች እንዳደረሰብን ሁሉ አሁንም ሌጂቲሜት ትሬድ አፍሪካኖች ላይ ተጽዕኖ ነበር አንደኛ It led to the intensive exploitation of African natural resources አያችሁ የአፍሪካ የተፈጥሮ ሀብት ከመጠን ባለፈ እንዲበዘበዝ አድርጓል ለምሳሌ ክሮፕስ ሁለተኛ ሚነራልስ የአፍሪካ ማዕድናቶችና ክሮፕሶች እንዲበዘበዙ አድርጓል ሁለተኛ it encouraged and stimulated colonialism in Africa በአፍሪካ ቅኝ ግዛትን እንዲያንሰራራና እንዲነሳ እንዲጀመር ምክንያት ሆኗል ሶስተኛ ስፕሪድ ክርስቲያኒቲ ሌጂቲሜት ትሬድ ክርስቲያኒቲን ስፕሪድ አድርጓል እሺ አራተኛ ኮንቲኒውድ ኢኮኖሚክ ዲፔንደንስ ኦን ዩሮፕ አፍሪካኖች በአውሮፓውያኖች ላይ በኢኮኖሚ ጥገኛ ሆኖ እንዲቀጥሉ አድርጓል ሌላኛው አፍሪካን ሪሜንድ ዲፔንደንት ኦን ኤክስፖርቲንግ ሮ ማቴሪያልስ አፍሪካኖች ወደ አውሮፓውያኖች ጥሬ ዕቃ አቅራቢ ብቻ ሆኖ እንዲቀሩ ምክንያቱ ይሄ ነው ማለት ነው ሌላኛው ርዕሳችን the white settlement in South Africa ነው ነጮች ሰፈራ በደቡብ አፍሪካ መጀመሪያ እንግዲህ ደቡብ አፍሪካ መጥተው የሰፈሩ ነጮች ቦየርስ ወይም ደግሞ ደቾች ናቸው ስለዚህ the boer settlements in South Africa እናያለን the term boer means farmer in Dutch በደችኛ ቋንቋ ቦየር ማለት ፋርመር ወይም ገበሬ ማለት ነው in 1652 the Dutch trading company established a small permanent settlement in South Africa to make a trade relation with the indigenous people ወይም ደግሞ the Khoisan 1652 ላይ
የደች ትሬዲንግ ካምፓኒ በደቡብ አፍሪካ የሰፈራ ቦታ አቋቋመ። ይህም የተደረገበት ዋነኛው ምክንያት ምንድን ነው? to make a trade relation with indigenous people of Africa, especially with the ኮይሳን ነው። ኮይሳኖች እንደምታስታውሳቸው ደቡብ አፍሪካ ላይ ያሉ ኔቲቭ ፒፕሎች ናቸው። ስለዚህ ንግድ ግንኙነት ለማድረግ ነበር። Then the earliest Dutch settlers in South Africa were soldiers who came with the Dutch trading company but later settled as farmers. እንግዲህ የመጀመሪያዎቹ የዴች ሰትለሮች በሳውዝ አፍሪካ ምኖች ናቸው? ወታደሮች ናቸው። እነዚህም ወታደሮች የመጡት ከደች ትሬዲንግ ካምፓኒ ጋር ነበር። ከቆይታ በኋላ ግን እነዚህ ሶልጀሮች ምን ሆኑ? በቃ ሴትል አድርገው ሰፍረው እዛው ገበሬ ሆነው መኖር ጀመሩ። and the Boer settlements on the Khoisan grazing land directly lead to the first Khoi-Dutch war in 1659. ስለዚህ ይህ ደግሞ የቦየሮቹ ወይም ደግሞ የዴቾቹ በኮይሳኖቹ የግሬዚንግ ላንድ ወይም ደግሞ የግጦሽ መሬት ላይ መስፈራቸው የመጀመሪያው ኮይደች ዋር እንዲነሳ ምክንያት ሆነ። በ1659 የተካሄደው የፈርስት ኮይደች ዋር እንዲነሳ ምክንያት ሆነ። እስቲ ጥያቄዎችን እኔ አንደኛ ጥያቄ what is legitimate commerce ወይም ደግሞ legitimate trade? ኮሜርስ የሚለው ቃል ያው ትሬድ የሚለውን ቃል ይተካል። ምንድን ነው? legitimate trade is a trading commodity between African and European merchants after the abolition of slave trade ካላችሁ ትክክል ናቸው። Write the effects of legitimate trade in Africa. የሌጂቲሜት ትሬድን ኢፌክት ጻፉ ነው የሚለን። አንደኛ መልስ ብንል ለምሳሌ ኢንቴንሲቭ ኤክስፕሎይቴሽን ኦፍ አፍሪካን ሪሶርስስ ማለት እንችላለን። ፎር ኤግዛምፕል ክሮፕስ ኤንድ ሚነራልስ ብለን ማለት እንችላለን ማለት ነው። ቤተሰብ እንግዲህ እንዳያችሁት የዛሬ ትምህርታችን ይህን ይመስል ነበረ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ደግሞ ይህን ቪዲዮ ለ9ኛ ክፍል ለሚማር ጓደኛችሁ ላኩለት። ለዛሬ ይበቃናል። አመሰግናለሁ። ባይ ባይ። በፓርት እስከምንገናኝ መልካም